ኢትዮጵያውያን ከጫፍ ጫፍ ተሰባስበው ለዘመናት ለግጭት መንስኤ ናቸው ያሉትን ቋጠሮች በንግግር ፈተው በጋራ አሸናፊነት ሊቆሙ ተሰባስበዋል። በተመረጡት 8 አጀንዳዎች ላይ 4000 ተመካካሪዎች በተለያዩ ቡድኖች ተከፋፍለው በተሰጣቸው አጀንዳዎች ላይ እየመከሩ ይገኛሉ። ከመንግስት ጋር በትጥቅ ትግል ጫካ ውስጥ የነበሩ ወንድሞች ሳይቀር የዚህ ምክክር አካል ናቸው። ሁሉም ኃይሎች እንዲሳተፉ ያደረገ ነው። አካል ጉዳተኞች፣ ሴቶች፣ የሃይማኖት አባቶች፣ የፖለቲካ ፓርቲዎች ሁሉም አካላት በንቃት እየተሳተፉበት ያለ የምክክር መድረክ ነው። ስለዚህ ሁሉም ኢትዮጵያውያን በአንድ መድረክ የተገናኘንበት ሁላችንም ተካተን ስለ ሀገራችን እየመከር እየተወያየን እየተነጋገርን ያለንበት ሰፋ ያለ መድረክ ነው። ከአካታችነት አንጻር ሙሉ ለሙሉ አካታች ነው። ከብሔር ብሔረሰቦች ጋር በኩል ተገናኝተናል። ከላይ እስከ ታች ያለው ከባለስልጣን ጀምሮ ያለው ሁሉም በኩልነት የምንወያይበት ነገር ስላየው በጣም ነው ደስ ያለኝ። እኩል ነው የምንወያየው፣ እኩል ነው የምንነጋገረው። የወንድሞቼን የእህቶቼን በየሀገሩ በየክልሉ የመጡትን ሀሳብ በጋራ እየተወያየን በእነሱ ጫማ ውስጥ ሆኖ የመመልከት ነገር አይቼበታለሁ። የመከባበር የመፈቃቀር የአንድነት ነገር አይቼበታለሁ። እኔ አሁን ያለበት ቡድን ላይ ሁሉንም ኢትዮጵያዊ ማግኘት በሚችለው ሁኔታ ከሰፈር ወጥቼ ከአካባቢ ወጥቼ ሀገሬ ምን ትመስላለች በሚለው ጉዳይ ላይ እንድንነጋገር በዚህ ሁኔታ ፎርም ተደርገናል። 8 አጀንዳዎች ተለይቶ 8ቱ አጀንዳዎች ላይ ውይይት ማድረግ እንድንችል ነው እድሉን ያገኘ ነው። መለያ ቁጥር ወደ 250 ከ250ም ደግሞ ሰፊ ስለሆን ወደ 50 ከ50ም ደግሞ ወደ 10 ይሄድን ፍጹም በሆነ መንገድ ኢትዮጵያን ወደ አንድነት ማምጣት በሚችል ኢትዮጵያን ወደ ሰላም ማምጣት በሚችል ኢትዮጵያን ከሌላ አፍሪካ ሀገራት ከዓለም ሀገራት ጋር ሊያወዳድር በሚችል እኔ ያለውበትን ወንድሜ እንዲረዳ የወንድሜን ችግር እኔ እንድረዳ ከዛ ተነስተን ደግሞ ወደ የት እንድንመጣ ወደ አንድነቱ በመምጣት በኔ ጫማ ወንድሜ እንዲያስብ በኢቴ ጫማ እኔ ማሰብ እንድችል ሰሜኑ በደቡብ ደቡቡ በምስራቅ የሁሉንም ችግር በጋራ ተነጋግረን ወደ መግባባቱ እንድንመጣ ዘንድ ሰፊ የሆነ ምክክር ያደረግን ነው። ተመካካሪዎቹ ልዩነቶቻቸውን አቻችለው በንግግር ሀገር ለማጽናት እየመከሩ ያሉ ሲሆን ጉባኤው አሳታፊና አካታች መሆኑ በዜጎች መሃል መተማመን ከመፍጠር ባሻገር ለሀገረ መንግስት ግንባታ ፋይዳው የጎላ ነው። ጠንካራ አገር ከመገንባት አንጻር ተስፋ የሚሰጥ እንቅስቃሴዎች አሉ። 8 አጀንዳዎች በአገር አቀፍ ደረጃ ተቀምጠዋል። ይሄ አጀንዳዎች ከመሰረቱ ግለሰብ አጀንዳ አይደለም። ወደ ታች ወርዶ ህብረተሰብ በማሳተፍ ውይይቶች በማድረግ ሰፋፊ በሁሉም ክልሎች በሁሉም ህብረተሰብ ክፍሎች በማሳተፍ አጀንዳዎች ተሰብስቧል። ይሄ አጀንዳዎች መጨረሻ ላይ በመቀመር ከተጨመቀ በኋላ ቀርቧል ለውይይት። በዚህ 8 አጀንዳዎች ማንም ሰው የመጣ ያለው ችግር የሚያይበት ሀሳቡ የሚያስቀምጥበት መፍትሄ ሀሳቦች ምን መሆን አለበት፣ ችግሮች ማስወገዳ ዘዴዎች ምን መሆን አለበት፣ ውይይቶች ተጀምሯል። ተስፋ ከዚህ ነው የሚፈነጨው። በነፃነት የተሞላበት ሰው የተወያየ በዚህ ጉዳዮችና መጀመሪያው በ10 ቡድኖች የተሰራ ያለው ስራዎች ተሰብስቦ ወደ ላይ የመጣና የተወያየ ነው ያለው። የኔ በጣም ግሩም ድንቅ እንቅስቃሴ የተደረገ ነው ያለው። ፍትሃዊ ነው፣ ዲሞክራሲያዊ ነው። ሰዎች ሀሳባቸውን በነፃነት የመግለጽ መብታቸው የተጠበቀ ነው። ማንም አንተን አያስቆምህም። አንተ ይዘህ የመጣኸውን ሀሳብ የማህበረሰብን ጥያቄ የማህበረሰብን ውግንና እንዲሁም ደግሞ የወከልክበትን የወጣት ክፍል ድምፅ በአግባቡ እያሰማን ነው። የመከሩ ሀገር አኑሩ እንደሚሉት አባቶች እየመከርን ሀገርን ለማኖር ነው እዚህ የተገናኘ ነውና ሁላችንም የበኩል የድርሻችንን እየተወጣን ነው የምንገኘው። ተጽዕኖ የለም፣ ግፊት የለም። አንዱ አንዱን የመስማት ጉዳይ የመቻቻል ጉዳይ በተሻለ ሁኔታ እንዳለ ነው የሚገልጽልን። የሀገራዊ ምክክር ጉባኤ በኢትዮጵያ አዲስ ባህልና ልምድን ይዞ የመጣና አንዱ የአንዱን ችግር ሰከን ብሎ በማድመጥ የጋራ መፍትሄ ለማፈላለግ እድል የፈጠረ ነው።
ማሪ ብያለሳ ኩኒ ጨራ ከና አርጋሜ ኡማን ብያ ከና ይህ ሀገራዊ ምክክር ለረጅም ዓመታት ያፈራነውን ነባር ሀገር በቀል እውቀት ተጠቅመን ለችግሮቻችን መፍትሄ እንድናፈላልግ እድል የፈጠረ ነው። ነባር ሀገር በቀል እውቀቶቻችንን በማሰባሰብ ለዘመናት ቁርሾ ሆነው ያቃቃሩንን ጉዳዮች ለመፍታት በጋራ መምከራችን የላቀ ፋይዳ እንዳለው እናምናለን። ዱፋጀኔ ማራቻጅር አጀንዳዎቹ ሲለዩ በመጀመሪያም ደረጃ አጀንዳዎቹም ሲለዩ የተለያየንባቸው ጉዳዮች ናቸው ተብለው ነው። ይለያዩባቸው የነበሩ ጉዳዮች ቴብል ተደርገው በጠረጴዛ ዙሪያ ሰዎች የተወያዩ ነው ያሉት እና ይሄ ልዩ የባህል ስልጠና ነው ያለው ማለት ነው። ሰው ከዚህ በፊት ከሩቅ ሆኖ ነበር በአጀንዳዎች ላይ የራሱን ሀሳብ የሚያንጸባርቀው። አሁን ግን የሌሎችን ስጋት የሌሎችን ፍላጎት በደንብ ለማየት ልዩ የሆነ እድል እየፈጠረለት ነው ያለው። ሰው የሌላን ፍላጎት ለማየት የሌላን ስጋት ለመረዳት የሌላን ባህል ለማየት በራሱ መንገድ እያየ ነው ያለው። በአንድ ቴብል ውስጥ የተለያዩ አይነት ሰዎች ነው ያሉት። ከተለያዩ ክልሎች ነው የመጡት። የተለያየ ፕሮፌሽን አለ እና የቀረ ነገር የለም። እነዚህ ሰዎች አይዲያቸውን ፎርዋርድ ያደረጉ ነው ያሉት። በዛ ሂደት ውስጥ እንግዲህ የሚመለከታቸው ሰዎች ናቸው የመጡት። ያ ማለት ወደፊት ኢትዮጵያ የምትገነባበትን የወደፊት ራዕያቸውን የሚገልጹበት ኢትዮጵያ ከአሁን በኋላ ምን መምሰል አለባት፣ አብሮነታችን በምን መንገድ መገለጽ አለበት የሚለውን ሁሉ እየተወያዩ ያሉበት ሂደት ነው ማለት ነው። አሁን ያለንበት ሁኔታም ሁላችንም የምናውቀው ነን። አንደኛው ጫፍ ሌላኛው ጫፍ ላይ ያለበትን ሁኔታም በተደጋጋሚ ስንወጋገዝ ነው የኖር ነው። አሁን ግን ወደዚህ ምክክር በመምጣት ሁሉም ያለውን ሀሳብ ወደ ጠረጴዛ በማምጣት ንግግር፣ ውይይት እና ምክክር እያደረገበት ነው የሚገኘው። እንግዲህ እዚህ መድረክ ላይ ስንገኝ ሁላችንም ከዚህ በፊት በተቃርኖ ውስጥ የነበርን ወይም ያለፍን አንመስልም። ለአንድ ኢትዮጵያ ለአንድ ሀገር ኮንትሪቢዩት ልናደርግ የሚገባውን ሀሳብ ከመስጠት አንጻር ሁሉም አካል በንቃት እየተሳተፈ ነው የሚገኘው። በጣም ደስ የሚል ድባብ ነው። ሁሉም የፖለቲካ ሀሳብ ልዩነቱን፣ ሃይማኖቱን፣ ማንነቱን ወይም የብሔር ማንነቱን ትቶ ስለ ሀገሩ እየመከረ ያለበት ሁኔታ ነው ያለውና ሁላችንም በንቃት እየተሳተፍን ነው ያለነው። በውይይት ውስጥ ደግሞ የተለያዩ ብሔር ብሔረሰቦች ስላሉ የእያንዳንዱን የማወቅ የመስባት የመመካከር የመወያየት ነገር ነበረ። በአስራችን ውስጥ አሁን ጸሐፊ ሰብሳቢ የሚባል ነገር መርጠን እየተወያየን ነው። ሀሳቦቻችንን በነፃነት ያለምንም ጭንቀት ያለምንም ፍርሃት እየገለጽን ያለ ነው። አንዱ የአንዱን ችግር የማወቅ አንዱ በአንዱ ጫማ ውስጥ ሆኖ የማየት ነገር ስላለ መልካም ይሆናል የሚል ነገር አለኝ። ጉባኤተኞቹ ተቀራርቦ የሚነጋገሩበት እድል መፈጠሩ ከኔነት ስሜት ወጥተው በጋራ ለሀገርና ለትውልድ የሚጠቅም ደማቅ ታሪክ እንድንጽፍ በር የከፈተና ብሩህ ተስፋን የፈነጠቀ ነው ሲሉ ይናገራሉ። እዚህ የመጣ ነው ብዙዎቻችን የተለያየ ፍላጎት ይዘን የመጣ ነው። የፖለቲካ ፍላጎት ይዘን የመጣናለን፣ የሃይማኖት ፍላጎት ይዘን የመጣናለን፣ የግል ፍላጎቶቻችንን ጥቅማችንን አስቀድመን የመጣን ሰዎች ስላለን አሁን ለኛ የሚያስፈልገው የግል ጥቅሞቻችንን ፍላጎቶቻችንን ወደ ኋላ ትተን አገርን ለማስቀደም አገርን ወደፊት ለመምራት ለቀጣይ ትውልድ ለልጆቼ ምን አስቀምጬ ማለፍ አለብኝ። ከዚህ በፊት ብዙ ታሪክ ተሰርቷል፣ መልካም ታሪክም መጥፎ ታሪክም። ዛሬ ግን እኛ ከዛ ታሪክ ተምረን ምን አይነት ታሪክ መስራት አለብን የሚለው ነገር ላይ ተወያይተን ተነጋግረን የሚመጣው ሀሳብ አገርን ይጎዳል ወይ ለሀገር ይጠቅማል ወይ የሚለውን ነገር ነው ሚዛን ላይ አስቀምጠን ማየት ያለብን። እያየንም ያለ ነው ያ ስለሆነ እንግዲህ ያው ቀጣይ እቺ አገር በዚህ ምክክር አንድ እርምጃ ወደፊት ትራመዳለች። እኛ በአሁን በዚህ ምክክር ላይ ለአፍሪካኖች እጅግ በጣም ቅድሚያ ቀድመን ትምህርት እንሆናለን፣ ተምሳሌት እንሆናለን የሚል አመለካከት አለን። ጥሩ ልምድ እንወስድበታለን፣ አገራችንን ወደፊት እናስቀድማለን የሚል ሀሳብ አለኝ። አብዛኛዎቹ ጥያቄዎቻችን በእነዚህ በስምንቱ አጀንዳዎች ውስጥ የሚገኙ ናቸው። በእነዚህ የስምንቱ አጀንዳዎች ውስጥ ጥያቄዎቻችን እንኳን ባይመለሱ ተመካክረንባቸው ተወያይተንባቸው አንዳችን በአንዳችን በሀሳብ ተሸናንፈን የሚወሰን ከመሆኑ ጋር ተያይዞ
እንዲሁም ሁላችንም በአንድ አዳራሽ ውስጥ ተገናኝተን የመከርንባቸውና የተወያየንባቸው ስለሆኑ የምንቀበላቸውን ተቀብለን ሌሎች አካላት ደግሞ የሚቀበሏቸውን እንዲሁ ይዘው እንግዲህ በጋራ ወደ ልማት የምንገባ ይመስለኛል። አሁን ያለው ድባብም ይሄንን ነው የሚያሳየው። ኢትዮጵያን ለካ ከዚህ በላይ ቁጭ ብለን ብንመካከር ለካ ትልልቅ ሀሳቦችን ማመንጨት እንችላለን። ከተቀመጡልን አጀንዳዎች ውጪ ትልልቅ ሀሳቦች የመፍትሄ አቅጣጫዎችን የጠቆሙ ሰዎችን አይቻለሁ። እዚህ ጋር ትንሿን ኢትዮጵያን ያየሁት የመፍትሄ አቅጣጫዎች ከኔ ከወንድሜም ከእህቴም ከተለያዩ አካላትም እየመነጨ ነው ያለውና ኢትዮጵያን ከፍ የማድረግ ሀሳብ ነው ይዘን የተነሳ ነውና ይሄም ደግሞ እንደሚሳካ ባለሙሉ ተስፋ ነኝ። ለሀገራችን ጥሩ ነገር እየሰራን ነው። ለተተኪ ተወላጆች ጥሩ ነገር እያደረግን እንዳለ ነው እኔ የማስበው። በእኔ በኩል በጠረጴዛ ዙሪያ የምንነጋገረው በጣም ጥሩ ነገሮች ስለሆነ ጥሩ ነገሮችን እንጠብቃለን። የመጣበትን ዓላማ እያንዳንዱ የህብረተሰብ ክፍል ስለሚያውቀው ስለሚረዳው ወደ ግጭት ሳይመራ ወደ አለመግባባት የሚያመጡ መንገዶችን በመተው ሁሉም በቀናነት በቅንነት እኔ እንደማየው በመልካም ሁኔታ ለስምምነት ለመድረስ እየተወያየን ነው። ኢትዮጵያ እየመከረች ነው። ኢትዮጵያ እየመከረች ያለችው ምክክሩ ለኢትዮጵያ ህዝቦች አገር ውስጥ ያለው ውጭም ላለው ለኢትዮጵያ ዜጋ የሰላምና የፍቅር ምክክር ሆኖ ኢትዮጵያ ሰላም ወርዶ ለዓለም ምሳሌ እንደምትሆን ባለሙሉ ተስፋዎች ነኝ እንደ አገር ሸማግሌ